ጽናትና ኪራ ፍቅራቸውን ማደስ አለባቸው። እንዴ በጣም እየተራራቁ ነው። ኪራ አስተካከል የሚልም ኮሜንት አለ። ጽናት ኪራ እየራቃት ስለሆነ ነው እንደዚህ የምትነጫነጨው በትንሽ በትልቁ እያላችሁ ነው። በነገራችን ላይ አዎ እኔም እያየው ነበር። ምክንያቱም ኪራ ስራ እያለ በተለይ ደግሞ ቢሮም ሲሄድ እዚች ጸሐፊዋ ጋር ወይ የሆነ ነገር እያደረገች ወይ ተለጥፋ ምናምን በቃ በሆነ አጋጣሚ ነው የምትሄደው እና ያን ነገር እያሰበች ስለሆነ እርግዝናውም እውነት ሆኖ ይሁን ብቻ አላወቅንም። ብቻ ግን ጽናት በጣም ተቀይራለች፣ እየተነጫነጨች ነው። ኪራን በእርግጥ በፊት ሳያገባት በፊት የነበረው ጸባዩ ምናምን አይደለም፣ በቃ በስራ ተወጥሯል። በዚህ ምክንያትም ሊሆን ይችላል። ትክክል ናችሁ፣ ያያችሁትን ነው እናንተም እንግዲህ ኮሜንት ያስቀመጣችሁት። እና የቤት ሰራተኛዋም እንዳልሰረቀች እውነቱ መታወቅ አለበት የሚልም ሰው አለ። እውነቱ ካልታወቀ ከባድ ነው እንዴ! ለምን እኛ ሰራተኞች እኮ የመስረቅ እንትን የለብንም፣ ለምን እንደዚህ ምናምን በቃ ብዙ አስተያየት እየሰጣችሁ ነው። ምህሩም ደግሞ በሆነ አጋጣሚ በጽሁፍም ሆነ በምንም ሆነ ለሆነ ሰው መናገር አለባት፣ ያለዛ ግን ህይወቷ አደጋ ላይ ነው። በጣም ብዙ ነገሮችን እያላችሁ ነው ማለት ነው ውዶቼ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። ለዚህ ቻናል አዲስ ካልሆናችሁ እንደተለመደው አዲስ ከሆናችሁ ማለት ነው። አዲስ ካልሆናችሁ ላይክ እና ሰብስክራይብ ላይክ እና ኮሜንት አድርጉልኝ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክም አድርጉ። ቪዲዮውን ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ቅዱሴንም ደግሞ ስሜታዊ መሆን የለበትም። በዛ ምክንያት ሄዶ ቢመታ በሽጉጥ ያለ ልጅ ቢመታው በጣም ከባድ አደጋ ላይ ነው የሚሆነው። በዛ ላይ እሱ ገና አሁን ነው ከህመሙ ያገገመው። ስለዚህ በዚህ ህመሙ ላይ ሰው ገሎ እስር ቤት መግባት አለበት ብዬ አላስብም። በተለይ ደግሞ በናቲ በጣም ነበር የሳቃችሁት። እኔ እንደውም እውነት ሽጉጡ ባርቆባቸው ወደ ሰማይ ሲተኮስ ማለት ነው አቀባብሎ ስለነበረ እና ልጅቷ አክስትየዋ በድንጋይ ስትመታው እሱን እጁን ሽጉጡን ነው የለቀቀውና ሽጉጡ ልክ ሲባርግ እሱ በቃ ወደቀና የእውነትም ደግሞ የመታው ነበር የመሰለኝ። ሽጉጡ ሂዶ ያረፈበት ነበር የመሰለኝ። እውነት ለመናገር እኔ እኮ እንጃ የዛ ልጅ ነገር እኮ ይገርመኛል። እኔ በቃ ያገኘ ሁሉ ፊቱን በቦክስ ይሏል፣ ያገኘ የጠፈጠፈዋል ልክ እንደ ቂጣ ማለት ነውና የቦርጮ ነገር ከባድ ነው። እና ውዶቼ ቅዱሴ መረጋጋት አለበት እያላችሁ ነው። ፍቅረኛው በነገራችን ላይ እኔ ግራ አጋባችኝ እኮ። ይሄኛው ልጅ መንገድ ላይ ስታገኘው ትሳደባለች፣ አንዳንድ ጊዜ በጥሩ ነገር ታወራዋለች፣ በጥሩ ስሜትና ታወራዋለች። አንዳንድ ጊዜ የሆነ በቃ ተምታታችብኝ። ወይ ቅዱሴን ይዛ ተቀመጥም ወይ ደግሞ እዚህ ጋር የቅዱሴም አክስት ጋር ደግሞ በጣም የማይዋደዱ ይመስለኛል። ከበፊትም ጀምሮ ጸባያውን ስለማትወዳት ነው መሰለኝ እኔና እሱ እንድንዋደድ አብረን እንድንሆን አትፈልጊም እንጂ ታስታርቂ ነበር ምናምን እያለች እንደውም ጭራሽ ልትሳደቡ እየሞከረች ነበር ማለት ነውና አንዳንድ ጊዜ ያንን ሰው እኛ እንወደዋለን እናፈቅረዋለን ብለን ካሰብንም በሱ ዙሪያ ያሉትንም ሰዎች ጸባያችንን አስተካክለን ከነዛ ሰዎች ጋር አብረን መኖር አለብን ብዬ አስባለሁ። እና ግን ነገሮች ካልታሰበው በላይ በጣም ከባድ እየሆነ ነው። በተለይ በምህሩም ሁኔታ ላይ ናሆማ እንግዲህ ወደ ስራ ሊሄድ ብሎ ትንሽ ሚስቴ ተሽሏታል ብሎ ራሱን አረጋግቶ ወደ ስራ በሚያስገባበት ሰዓት ላይ እንግዲህ የተፈጠረው ነገር አይታችኋል። የተፈጠረ ያለው ነገር እጅግ በጣም ከባድ ነው። ምህሩ በጣም ትልቅ አደጋ ላይ ናት። እንግዲህ ሶሲንም አስራታለች እንደምታዩት ማለት ነው። ሶሲ ራሱ በጣም የምትገርም ልጅ ናት። በቀስ ብላ እሷ በማታውቀው መልኩ ለናሆም እንዲረዳ ናሆም ወይንም የሆነ ካሜራ ነገር ቤት ውስጥ አድርጋ ሰራተኛይቱ ምህሩን ምን እንደምታደርጋት ለናሆም ማስረዳት ነበረባት እንጂ ፊት ለፊት ሄዳ እሷ ጋር መጋፈጥ አልነበረባትም። ምክንያቱም አንዳንድ ሰው ተስፋ የቆረጡ ሰዎች ማለት ነው ምን ሊያደርጉን እንደሚችሉ ራሱ አናውቅም። ስለዚህ ይቺ ልጅ ወንድሟን ያጣችና ተስፋ ቆርጣለች። ለበቀል ነው የመጣችው። የሆነ ሰው ገላ እስር ቤት መግባት ነው የምትፈልገው። ሲጀመር ምህሩን ገላት እኮ በሰላም አትቀመጥም ማለት እና ተስፋ የቆረጠ ሰው ምን ሊያደርገን እንደሚችል ስለማናውቀው እንደዚህ አይነት ተስፋ የቆረጡ ሰዎች ለበቀል ወደ ህይወታችን የሚመጡ ወይንም ወደ ሌላ ሰው ለበቀል የሚሄዱ ሰዎችን ቀስ አድርገን ነው ሚስጥራቸውን ማጋለጥ ያለብን እንጂ ፊት ለፊታቸው ከተጋፈጥነ እኛንም ቢሆን ከማጥፋት ወደ ኋላ አይሉም። እንደዚህ አይነት ሰዎች በጣም ከባድ ነው፣ ልንጠነቀቃቸው ይገባል።